ተወዳጇ ተዋናይት መሰረት መብራቴ ከራሷ የህይወት ልምድ በመነሳት ሴትነት በሚል ርዕሰ ጉዳይ አስተማሪና አነጋጋሪ የሆነ ሀሳብ አካፍላለች። ለመሆኑ መሰረት እንዲህ ያለ ሀሳብ ለመስጠት ያስገደዳት ምን ተፈጥሮ ይሆን? ምን ጉዳዮችንስ በዚህ ሀሳቧ አካተተች? ለመሆኑ በህይወቷ ምን የተለየ ትምህርትስ አግኝታ ይሆን? የሚሉና ሌሎች ዝርዝር ሀሳቦቿን አብራችሁን ከቆያችሁ ተሰሙታላችሁ። እንደምን አላችሁ? የምንወዳችሁና የምናከብራችሁ የዩቲዩብ ቻናላችን ቤተሰቦች፣ ቻናላችን አቤስታር አስተማሪ፣ አዝናኝና ወቅታዊ የሆኑ መረጃዎችን በመዳሰስ ወደ እናንተ ወደ ውድ ተመልካቾቹ ይዞ የሚቀርብ ሚዲያ ነው። ታዲያ ለዚህ የዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ፣ ቪዲዮውንም ላይክ አድርጋችሁ ጀምሩት። ሴትነት ወይም ፌሚኒኒቲ ብዙ መገለጫዎች አሉት ትላለች መሰረት መብራቴ ሀሳቧን ስትጀምር። ልከኝነት፣ መጠን፣ አርቆ አስተዋይነት፣ ጨዋነት፣ ብልሃተኝነት፣ ቁጥብነት፣ ባህል፣ ወግ፣ ስርዓት አክባሪ፣ እናትነት፣ እህትነት፣ ታዛዥ ሚስትነት፣ ቤተሰብን፣ ማህበረሰብን ብሎም ሀገርን ገንቢ እያሉ ብዙ መዘርዘር ይቻላል ትላለች። ታዲያ ይህን ሁሉ የሆነችን በስራ በትጋት ራሷንና ቤተሰቧን ለማገዝ ደፋ ቀና የምትልን ሴት ለመስበር መታገል፣ ስኬቷን መተቸትና መቃወም በዘመናችን በብዛት የሚስተዋል ባህል ሆኗል ትላለች። ከየአቅጣጫው የሚሰነዘርን የማህበረሰብ ጫናን፣ ትችትን ተቋቁመው በተለያየ የሙያ ዘርፍ ስኬታማ የሆኑና የዚያንኑ ያክልም በክፎች ምላስ ተሰብረው የቀሩና ከህልማቸው የተነጠሉ ብዙ እንስቶች አሉም ትላለች መሰረት መብራቴ። ሴትነትን ከስራ ይልቅ እንደ ቁስ አካል መቁጠር፣ ከአካላዊ ውበቷ በዘለለ የራሷ አሳቤ፣ ዓላማ፣ ህልም እንደሌላት በመቁጠር በስራ በትምህርት በጥረት ካሳካችው ወይም አችቭ ካደረገችው ይልቅ ውጫዊ ገጽታዋ ማነቆ ሆኖባቸው እንዳትራመድ ሊያደናቅፏት ሲታትሩ ይስተዋላሉ ትላለች። የራሴ ህይወትም አንዱ ማሳያ ነውም ትላለች። ነፍስ አውቄ ራሴን በትወና ሙያ ካገኘሁበት ጊዜ ጀምሮ ያሳለፍኩት የህይወት ጉዞ እጅግ በፈተና የተሞላ ነበር ትላለች። ብቅ ባልኩ ቁጥር ከስራዬ ይልቅ አካላዊ ማንነቴ ላይ ብቻ በማተኮር ያለኝን እምቅ አቅም ወይም ፖቴንሻል፣ በጎ አገልግሎት፣ የስራና የትምህርት ስኬት እንዲሸፈን በማድረግ ለፍላጎቶቻቸው ተገዢ ባለመሆኔ እንደ አፈንጋጭ ወይም ትዕቢተኛ ተቆጥሬ የስራ በሮችን በመዝጋት ስሜን በማጠልሸት ስነ ልቦናዬን በመጉዳት ከመድረኩ ገደል እንድል ብዙ ሴራዎች ተሰርተውብኛል ትላለች። ነገር ግን ትላለች መሰረት ተግዳሮቶችን እንደ መረማመጃ ድንጋይ ወይም ስቴፒንግ ስቶን፣ ትችታቸውን እንደ ምስጋና ወይም ኮምፕሊመንት በመቁጠር ይበልጥ እንደበረታ ሁኜ በእግዚአብሔር ቸርነት እዚህ አሁን ካለሁበት ደርሻለሁ። የሚገርመኝ በሴትነቴ ሊሳለቁ ከሚሞክሩት አብዛኞቹ ሴቶች መሆናቸው ነውም ትላለች። እነዚህ እህቶች በራስ መተማመን የጎደላቸው፣ በራሳቸው ሰውነት ወይም ኢንሴኪዩር የሆኑና ሌላዋን ሴት በመተቸት ስለ ራሳቸው ጥሩ ስሜት እንዲሰማቸው የሚያደርጉ ምስኪኖች ናቸውም ትላለች። አንዳንድ ወንዶች ደግሞ ለዩቲዩብ ንግድ ተመልካች ለማግኘት ክቡር ሴትነትን እንደ ተራ ነገር ሊያፌዙበት ሲሞክሩም ያሳዝናል። ብዙ ህልም፣ የመስራት አቅም ያላትን ሴት አንገት ለማስደፋት አትድከሙ። ከኔ ጋር ያለው የሚረዳኝ የማይጥለኝ ሞገሴ፣ ክብሬ፣ ውበቴ፣ መመኪያዬ በገፋችሁኝ ቁጥር ይበልጥ የሚያከብረኝ ከአንዳንዶቻችሁ ጥላቻ ይልቅ በብዙዎች መወደድ የከበበኝ መቼም የማይተወኝ የልጅነቴ አምላክ ልዑል እግዚአብሔር ነው ትላለች መሰረት መብራቴ። ሁሉም የዕድሜ እርከን የራሱ ውበትና ሞገስ አለው። የሚገርመው 20ዎቹ ዕድሜ ውስጥ ከነበርኩበት ይልቅ 40ዎቹ የዕድሜ እርከኔን አብልጬ ወደዋለሁ ትላለች። ሴትነት የገባኝ፣ ዋጋዬን በእጅጉ የተረዳሁበት፣ በእውቀት የበሰልኩበት፣ በመንፈሳዊ ህይወት የጎለመስኩበት፣ የፊቴን ገጽታም ሆነ አስተሳሰቤንም ማንነቴንም አጥብቄ በፍቅር የምወደው ያሁኑን እኔነቴን ነው ትላለች። ከምንጊዜውም በላይ ታላቅ ድርጅቶች አብረውኝ ለመስራት የሚሽቀዳደሙት ወርቃማ ጊዜ አሁን ነውም። እናም እህቶቼ ለህልማችሁ መቼም አይረፍድም። ለስራ ስትታትሩ፣ ዓላማችሁን ለማሳካት ስትጥሩ በዚህና መሰል ትችቶች አንገት ሊያስደፋችሁ ሲሞክሩ አትፍቀዱላቸው፣ እምቢ በሏቸው፣ ቀና በሉ ትላለች መሰረት። ሴትነት አካላዊ ቁሳዊ ማንነት ሳይሆን መለኮታዊ ስጦታ ነውም ትላለች። እምቅ ኃይል በስራ በትጋት የተፈተነ እንቁ ማንነትም ነው ሴትነት ትላለች። እግዚአብሔርን በመፍራት የሴትነት ክብራችሁን ጠብቃችሁ በስክነት መኖር የህይወታችሁ ጌጥ አርጋችሁ ኑሩ እንጂ ሴትነት አልቃሻነት አይደለም። የሚታፈርበት የሚሸማቀቁበት ሳይሆን ስጦታ ነው። አጊጡበት፣ ተዋቡበት፣ ድመቁበትም ትላለች። በተለያየ መንገድ በዚህ ስብራት ያለፋችሁና እያለፋችሁ ላላችሁ በበርካታ የህይወት ተሞክሮ በሳት ተፈትና በአምላክ ቸርነት በብርታት የቆመች እህታችሁ
ምስክር ነኝም ትላለች። መጓዛችሁን ቀጥሉ፣ አታቀርቅሩ፣ ጠንክሩ። ፌሚኒቲ ኢዝ ኖት ጀስት ሊፕስቲክ ስታይሊሽ ሃርዲዶስ ኤንድ ትሬንዲ ክሎዝስ። ወንድሞችም ብዙዎቻችሁ የሴትን ክብር በአግባቡ ተረድታችሁ መልካም አባት፣ ወንድም፣ ባል እንደሆናችሁ ባውቅም አንዳንዶቻችሁ ሴትን ከክብሯ በማሳነስ ልቧን በመስበር እንቁ ጊዜዋን በከንቱ በማባከን በማስለቀስ ግራ በማጋባት ዋጋዋን በማኮሰስ በማጎሳቆል ወይም አቢውዝ በማድረግ በመድፈርና በመግደል ወንድነታችሁን የምትለኩ ሁልጊዜም ቢሆን እናታችሁን የ9 ወር ቤታችሁን እምዬን አስቡ ትላለች። የፈጣሪ ፍርድ እንዳለም እንዲሁ አትዘጉ። ሴትን በማዋረድ የሚገዝፍ ወንድነት የለም። የቤት ራስ የሴት ክብር ወንድ እንደሆነ ሁሉ ሴትም የወንድ አክሊሉ ከእግዚአብሔር የተሰጠች ረዳቱ ሙላቱ ናትና። እናም አካላችሁን ጎናችሁን ውደዱ፣ ተንከባከቡ፣ አክብሩ፣ በብዙ ጥፍ እንድትከብሩም ትላለች መሰረት። እንዴት አገኛችሁት ይህን መልእክት? ስለተከታተላችሁን ከልብ እናመሰግናለን። አስተማሪ አዝናኝና ወቅታዊ የሆኑ ነገሮችን እየዳሰሰ የሚያቀርበውን ይህን የዩቲዩብ ቻናል ሰብስክራይብ በማድረግ ቤተሰብ ይሁኑ። ሰላም ለዓለማችን፣ ሰላም ለሰው ልጅ ሁሉ ይሁን። አበቃን።